الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. እንግዲህ ትላንት ታቆምንበት እናነሳለን። ገጽ 15 እንደምታወቀው ውርደ ሰባሕን ጨርሰን ያቆምነው። ዛሬ የምናየው ውርደል መሳኢን ይሆናል። ውርዱል መሳኢ አርካኑሁ ሂየ አርካኑ ውርድ ሰባሒ። ውርዱል መሳ የማታ ዝክር ከአስር በኋላ የሚዘከረው ዝክር እንደ ውርደ ሰባህ አምሳያ ነው። ምንም አይነት ልዩነት የላቸውም። 100 እስትግፋር፣ 100 ሰላት አልፋቲህና 100 ላኢላሃ ኢላላህ ነው የሚቀራው ማለት ነው። እኒ ነወይቱ አነ ተቀረበ ኢለይከ ቢትላወቲ ውርድል መሳኢ ብንየት ተዓቡድ ብሎ ጌታው ቤቱን ተወጁህ አድርጎ በቀልቡ ነይቶ ቃለ በኋላ የሚቀራው እነዚህን ሶስቶቹን ነው ማለት ነው። ውርደ ሰባህ ላይ የተጠቀሱትን ምንም አይነት ልዩነት የለውም። በሰላት አልፋቲህ መሆኑ ይመረጣል። ሲጋው ደግሞ የእስትግፋሩ አስተግፍሩላህ ያለው መሆኑ ይታየናል። በሱ ብቻ ይሸረጣል። በሌላ ከቀራ መመለስ አለበት ማለት ነው። ላኢላሃ ኢለላህም በዛው ሲጋ ብቻ። ሰለዋት አለ ረሱልም በፈለገው ነው። ላኪን ሰላት አልፋቲህ መሆኑ ይመረጣል። ወቅቱሁል ሙክታር የተመረጠው ወቅቱ ደግሞ ሚን ባዕድ ሰላቲል አስሪ አስር ወቅት ከተሰገደ በኋላ ነው። 10 ወቅት ከሰገደ በኋላ መቅራት አለበት። ወላ ያቅረው ቀብለሃ አስርን ሳይሰግድ ማንም ሙሪድ መቅራት የለበትም። ለምን? لأن الوقت التي فرضت عليه ተተቀደሙ። በሱ ላይ ፈርድ የሆነ ሶላት እያለበት ይሄኛውን በነፍል መልክና በነዝር መልክ የገባበትን ሊያስቀድም አይገባም። ኩሉ ሸይኢን ባዕደ ሶላቲል ፈሪዳ። ስለዚህ አስርን ሳይሰግድ ማንም ሙሪድ ውርደል መሳኢን መቅራት የለበትም። ወቅቱን ያስቀድም። በቁርአን የመጣውን ያስቀድም። ከዛ በኋላ በራሱ ላይ ያስወጀበውን በነዝር አምሳያ የገባበትን ደግሞ ዝክሩን ይቀጥላል ማለት ነው። ወለው ወጀበል አስሩ ቢወጅብም ሰዓቱ ደርሶ ቢወጅብም እሱ ግን ሳይሰግድ ማንም ሙሪድ የማንኛውም ጠሪቀት ትጃንያ ሆነ ዝክር የሚዘክር የአስርን ፈርድ ሳይሰግድ ይሄኛውን ማስቀደም የለበትም። ኢለል ኢሻኢ እስከ ኢሻ ድረስ ነው ወቅቱ። ደግሞ ከአስር ሶላት ጀምሮ እስከ ኢሻ ድረስ ማለት ነው። ወደሩሪዩ ለደሩራ የሚቀራው ደግሞ ወቅቱ ለዝክር የሚደረገው ሚነል ኢሻኢ ኢለል ፈጅሪ ከኢሻ ይዞ ማነው እስከ ፈጅር ድረስ ወቅት ደሩሪያ ነው። በችግር ለሚቀራ ነው ማለት ነው። የሚበልጠው ያኛው ነው። ከአስር ተሰግዶ ከዛ በኋላ እስከ ኢሻ ባለው ውስጥ መቅራቱ ነው። ወባዕደሁ የኩኑ ቀዳአን ወባዕደል ሱብሒ ያው ቀዳ ይሆንበታል፣ ያልፋል ወቅቱ ማለት ነው። ወየሲሑ ይበቃል ተቅዲም ውርድ ሰባሒ ወሚነል ኢሻኢ ኢለል ፈጅሪ ወባዕደሁ የኩኑ ቀዳአን ብለናል። ወየሲሑ ይበቃል ተቅዲም ውርድ ሰባሒ ውርደ ሰባሒን እኮ ማስቀደም አስቀድሞ መቅራት። አላሁመ ኢኒ ነወይቱ አን ተቀረበ ኢለይከ ቢትላወቲ ውርድ ሰባሒ ብንየት ተቀዱም አወቅትሃ ይልና አስቀድሞ ሌይለን በሌይል ውስጥ መቅራት ይበቃለታል። ወለው ብላ ዑዝሪን ያለምንም ዑዝር ችግር የለበትም። ጠዋት ተነስቶ መቅራት ይችላል።
ግን ዝም ብሎ ሌሊት ውስጥ እኮ መቅራቱ ይበቃል። ሚን ባዕድ ሰላት ልኢሻኢ ኢሻን ከሰገደ በኋላ ቢሚቅዳሪ ማ የቅረኡል ቃሪኡ ቀሪው እኮ ማነው ያኔ ውርደ ሰባይን የሚቀራበትን ያክል ኢሻን ከሰገደ በኋላ ምን 5 አህዛቢን 5 ህዝብ እስኪቀራ ድረስ ከቆየ ኢሻ ተሰግዶ 5 ህዝብ እስኪቀራ ማለት 5 ስሙን ቁርአን የሚቀራ ያክል ከቆየ ማለት ነው እንጂ ቁርአኑን ያንን ይቅራ አይደለም። ወየናመ ናሱ ሰው እስኪተኛ ድረስ ማለት ነው። ያናክል ይሄን እንግዲህ ፈርደን ወደ ተቅዲር ስንወስደው ያው ኢሻ ከተሰገደ በኋላ የ30 ደቂቃ ያህል ወይም ደግሞ 1 ሰዓት እንደዛ ሰው ሲተኛ መቅራት ይችላል ውርደ ሰባሂን አስቀድሞ ማለት ነው። ወደ ላይ መውሰድ ይችላል እስከ ፈጅር ድረስ። ፈጅር ከፈጀረበት አይሆንም። ወላ ቡደ ምን ሰላት ልኢሻኢ ቀብለሁ ባይሆን ሰላት ፈርድ ሰላትን የኢሻን ሰላት እኮ ከሱ በፊት መስገዱ ምንም አይነት ቅሮት የለም፣ ማስቀደም አለበት ያንን። ፈኢን ጠለዐ አልፈጅሩ ፈጅር ቢወጣበት ቀብለ ተማሚሂ እሱ እየቀራ ያለ ሳይሞላ እንግዲህ በሌላ 10 ሰዓት አካባቢ ተነስቶ ረካዓተይን ሰግዶ ውርደ ሰባሂ ማታ ውስጥ መቅራት ስለሚወደድ ያንን እየቀራ አዛን ቢወጣ ወይ ደግሞ ፈጅር ቢፈጅር ወለው በቂየት ሀይለለቱ ዋሂደቱን አንዲት ላኢላሃ ኢለላህ የቀረች እንኳ ቢሆን አክመለሁ ይምላ ያንን ይምላና ሱብሂውን ይስገድ። ወአደሁ ፊ ወቅቲሂ ሱብሂን ከሰገደ በኋላ እንደገና መልሶ መቅራት አለበት። በሌሊት ውስጥ ነው የተባለው እንጂ በፈጅር ላይ ከፈጅር ጋር ከተያያዘ ዋና አስሉ ወቅቱ ይገባል። ስለዚህ ወየኩኑ አልአወሉ ነፍለን ያ የመጀመሪያ የቀራው በሌሊት ውስጥ የቀራው ነፍል ይሆንለታል፣ ይሄኛው ግን በፈርዱ ያሰግድለታል ማለት ነው። ወላ የሲሑ ተቅዲሙ ውርደል መሳኢ ውርደል መሳኢን እኮ ማነው ማስቀደም አይበቃም። አወቅቲሂ ከወቅቱል ሙክታሩ የአስር ከተሰገደ በኋላ የሚሰገደውን የአስር እንትን የውርደል መሳኢን አስቀድሞ ዙሁር ላይ በህዋ ላይ እንደዛ መቅራት አይበቃም። ነሃራን ቀን ወለው ላሂቀትሁል አዕዛሩ ዑዝር እንኳ ቢነጋው ቢይዘው ሰውየውን ዑዝረኛ ቢሆንም እንደው አስቀድሞ በቃ ወደ ኋላ አስአክሮ እንትን አድርጎ መስገድ አለው። ከወቅቱ በኋላ ባለው ላይ መቅራት አለበት እንጂ ወደ ኋላ ወስዶ ተቅዲም ብሎ ሊቀራ አይገባም። እንደ ሱብሂ ውርደ ሰባህ መስሎት ኢላ ኢዛ ጀማዐ በይነ ዙህሪ ወልአስሪ ሙሳፊር ሆኖ ዙህርና አስርን ሰብስቦ አንድ ላይ በዙህር ወቅት ላይ ዙህር አስርን በዙህር ላይ መስገድ ለሚበቃለት ሰው ቢሆን እንጂ ሙሳፊር የሆነ እንግዲህ ጀምዕ ተቅዲም ጀምዕ ተአኺር ይበቃለታል ሁለቱም። የዛኔ አስር ወቅት ላይ የማይሆን ቦታ ላይ ሊሆን ይችላል። ጠዋራም ውሃው ላናገኝ ይችላለን፣ የሀገሩን አህዋል አናቅም ብሎ ለዑዝር እንግዲህ ዙህር ላይ አስርን የሚሰግድ ሰው እሱ መቅራት ይችላል ያለ ወቅቱ አስሪ ወደ ላይ ወስዶ ከሰገደ በኋላ። ፈያጁዙ ለሁ ትላወቱሁ ባዕደ ሰላት ልአስሪ ትልካ ያችን ወደ ኋላ ወደ ዙሁር የሚወስዳትን አስር ከሰገደ በኋላ ዙሁሩን ሰግዶ አስርን ደግሞ አስከትሎ ያችን አስር ካበቃ በኋላ ውርዱን መቅራት ይችላል ይሄ ሰውዬ። ለምን ያኛው አልዑዝሩል ሙቢሁ ሊሰፈር ፊ ሰላቲ ልጀምዕ ይሄኛውንም ያበቃለታል ለውርዱ መቅራትም። ወጃዝ ተቅዲሙሁ ሌይለን ሌሊት ደግሞ ተቅዲም ማድረጉ ይበቃል። የነገን አስር ላይ ውርደል መሳ የሚቀራውን ዛሬ ሌይሉ ላይ መቅራት ይበቃለታል። ሊዑዝር ሙሐቀቂን የሱብሂ ውርደ ሰባሂን ያለ ዑዝር ተቅዲም መስገድ እንትና መቅራት ይበቃለታል።
ውርደል መሳኢን ግን ዑዝር አለኝ ብሎ ወደፊት የሚያስበው ዑዝር ሙሐቀቅን የተረጋገጠ የሆነ ዑዝር ካለው ማታ ላይ አስቀድሞ ሊቀራ ይችላል። ያስተግሪቁ ወቅት አልእክትያሪ ከአስር እስከ ኢሻ ወቅት የሚያሻግለኝ ነገር አለ ነገ ብሎ የሚመጣብኝ ዑዝር አለ ብሎ የሚያውቅ ከሆነ ማታውኑ ቀርቶ ማድረግ ይችላል በዑዝር ምክንያት። ኢላ አነሁ ግን ሰውየው ላቡዳ ምንም አይነት ቅሮት የለም ምን ተቅዲም ውርደ ሶባሂንም በዛኔ ተቅዲም ብሎ መቅራት እንዳለበትና አስቀድሞ እሱንም ከመቅራት ጋር ቀብለሁ የአስርን ውርደል መሳኢን ሳይቀራ በፊት ውርደ ሶባሂንም እንደዚሁ መቅራት አለበት። ለምንድን ነው? ሊተርቲብል መጥሉቢ ተፈላጊ የሆነ ተራቸውን መጠበቅ ስላለበት። ከዚህኛው ዘሎ ያኛውን መቅራት የለበትም፣ ተርቲቡ መጠበቅ ስላለበት ውርደ ሶባሂንም አስቀድሞ ይቅራና ከዛ በኋላ የነገውን ውርደል መሳእ ብሎ ይቀራል ማለት ነው። ወክተሰ ሌይሉ ቢተቅዲሚ ሌይል ላይ እኮ ማነው ውርደ ሶባሂንም መሳኢንም ለመቅራት እኮ ሌይል ተለየ። ለምን? ከቀን ላይ ማስቀደም የማይበቃውን ሌይል ውስጥ የነገውንም የጠዋቱንም አስቀድሞ መቅራት የተመረጠበት ሊአነል አዕማለ ማንኛውም ማታ የምንሰራቸው ስራዎች ቱضاعፉ ፊህ አለ አዕማል ነሃሪ ንብብር ነው የምትሆነው ቀን ከሚሰራ ስራ የተነባበረ የሆነ ይሆናል። አጅሩም ሰዋቡም የተነባበረ ይሆናል ሌሊት ውስጥ የተሰራ ስራ። ለዚህ ነው አስቀድሞ መቅራት ሌሊት ውስጥ የበቃው። ቃል ተዓላ ለዚህ ማስረጃ አላህ ምንድን ያለው? ኢነ ናሺአተ ሌይሊ አይል አዕማል ናሺአተ ፊል ሌይል በሌሊት ውስጥ የምትደረገው ማንኛውም ስራ የምትሰራው ስራ ረካዓተይንም ሰገደ ዚክርም ዘከረ አሸዱ ወጥዐን ለሱቡትነቱ በዛ ዲዋን አልአዕማል ላይ ለመስበት እኮ ማለት ነው በጣም የበረታች ነች። ወአቅወሙ ሙቂላ ቀጥ ያለ ነው ደግሞ በጣም የተረጋገጠ የሆነ ንግግር ነው እዛን የሚደረገው ስራ ማለት ነው። እና አላህ በጥሩ ሚንዳ ይሰጣል በዛች ሰዓት ለተሰራች ስራ ቀን ከሚሰራው እጥፍ ስለሚሰጥ ነው። እና በዚህ አይነት ማስቀደምና መቅራት ይችላል ነው። ሶስተኛው አልወዚፈቱ አርካኑሃ ወዚፋ የሚባለው ዚክርና ሩክኖቿን የሚናገር ነው። በጠሪቀተ ቲጃንያ ውስጥ ከሚቀሩ ሶስተኛው ወዚፋ ነው። እንግዲህ እሱ አርካኑሃ ሩክኖቿ አስተግፊሩላህ አልዓዚም አለዚ ላኢላሃ ኢላ ሁወ አልሐዩል ቀዩም ያለውን 30 መራ 30 ጊዜ መቅራት ነው። ባዕዳ መስተፍታሐ ቢማ የኩኑ ሙስተሐበን በሚወደደው ነገር እስትፍታህ ካደረገ በኋላ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም ፋቲሃን ከቀራ አንድ ሶላት አልፋቲህ በዚህ እስትፍታህ ያደርጋል። ያው ንያ ይቀድማል። اللهم إني نويت أن أتقرب إليك بتلاوة الوظيفة وهي وظيفة اليوم ብሎ እስትፍታህ ካደረገ በኋላ 30 ጊዜ አስተግፊሩላህ አልዓዚም አለዚ ላኢላሃ ኢላ ሁወ አልሐዩል ቀዩም ይላል። ሁለተኛው ሩክኑ ደግሞ ሶላቱል ፋቲህ 50 መረተን 50 ጊዜ ሶላቱል ፋቲህን ይቀራል። ወላ ተሲሑ ቢገይሪሃ ከሱ ውጪ ባለው ሲጋ የሶላዋት አይነት አይበቃም በሶላቱል ፋቲህ ብቻ ነው። ወተስቁጡል ወዚፈቱ አመን ለም የሕፈዝሃ ካላፈዘ ሰውዬ ትሰግጣለች ትቀራለታለች እስኪያፍዝ ድረስ። ሶስተኛው ሩክኑ ላኢላሃ ኢላላህ ነው 100 መራ 100 ጊዜ። ወተተዓየኑ ቢለፍዚሃ በዚሁ ለፍዝ ብቻ ነው የምትበቃው። አራተኛው ሩክኑ አልጀውሀረቱ
ጀውሀረተል ከማልን መቅራት ነው። ይሄ ጀውሀረተል ከማል ሚን ሲገቲ ሰላቲ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ያው በነቢ ላይ የሶላት አወራረድ ከአወራረድ አንዱ ሲጋው ነው። ያው ሰለዋት አለ ረሱል ነው ማለት ነው። እና ያንን እስና አሸረ መረተን 12 ጊዜ መቅራት አለበት። ሊመን ሐፊظها ላፈዘ ሰው በቃሉ ለሚቀራ ሰው ወስተክመለ ሽሩጣሃ ሸርጡም ለሞላ ሰው የራሱ የሆነ ሸርጥ አለው። እንደ ባለፈው እንደገለጽ ነው በቦታው ላይ የራሱ የሆነ ሸርጥ አለው። ከዚክሩም ደግሞ ለይቶ እሱ የሚቀራበት ሁኔታ ሸርጦቹን ተናግሮታል። ምንድነው? ሙተየሚም ላይ ሆነው አጣሃረቱል ማኢያ በውሃ የተደረገ ውዶ ላለው ሰው ነው ይላል። ሁለተኛ ደግሞ ቦታው የስድስት ሰዎችን የሚያስቀምጥ ያክል ጧሃራ መሆን አለበት። እሱ የሚቀራበት ላይ እንትን በጣም ጧሃራው የአንድ ሰው ቦታ ብቻ የሚያስቀምጥ ከሆነ በጣም ችግር ነው። ሸርጡ ጠፍቶበታልና በበደል ነው የሚቀራው። እና ያንን ለሚጠብቅ ሰው 12 ጀውሀረተል ከማልን ይቅራ። ወኢላ ሸርጡን ያልሞላ ከሆነ ወይ ደግሞ ያልሐፈዘ ከሆነ ፈበደለሃ 20 ሚን ሰላቲል ፋቲህ በ20 ሰላተል ፋቲህ ይቀይራት። ወይ ደግሞ ፈበደሉሃ 20 ሚን ሰላቲል ፋቲህ የእሷ ቅያሬዋ 20 ሰላተል ፋቲህ ነው። صل على محمد እንደዚህ አድርጎ ይቅራ ማለት ነው። ይሄ ወዚፋ እንግዲህ በዚህ ይጠናቀቃል ማለት ነው። እዛ በኋላ ያው አዲያ ዱዓ ምናምን አድርጎ በሚወደደው መልኩ ያው ወዚፋውን ያጠናቅቃል ማለት ነው። እንግዲህ ኢንሻአላህ ነገ ጀውሀረተል ከማል የሚለውን ትንሽ ያው ከነትርጉሙ ስለምናይ ከዚህ ጋር ስለሚባዛ እዚሁ ላይ አቁመን ነገ ጀውሀረተል ከማል ካለው እንነሳለን። በሰማነው ሁሉ የምንጠቀምና አላህ ዘንድ ትልቅ አጅር የምናገኝበት ቢፈድሊሂ ወከረሚሂ ያው ከዛኪሮቹ ዲዋን አላህ እንዲያደርገን እየተመኘው በዚሁ አቁማለሁ። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።